የዚች ልጅ ታሪክ የተቆራረጠ ነበር ያዳመጥኩት ቲክቶክ ላይ እና ሙሉን ዩቲዩብ ላይ ገብቼ ያየሁት በስላሴ ስም። በቃ ሰው በዚህ ልክ ጀግና ይሆናል፣ ሰው በዚህ ልክ ትዕግስተኛ ይሆናል፣ ሰው በዚህ ልክ እሱን ለማስያዝ ሄደችበት ርቀት ህይወቷን ምናል አደጋ ላይ አጋርጣ ያሳለፈችው የህይወት ውጣ ውረድ እግዚአብሔር ምስክሬ ነው። ሁላችንም ጋይስ ድምጽ ልንሆናት ይገባል። እኔ እንደ ማህበረሰብ አንድ በጣም የሚደብረኝ ነገር አለ። ሁሌ እንደ ማህበረሰብ ልናስብበት የሚገባ ነገር አለ። ምንድነው? እየገደለሽ እየሞትሽ ብዙ መስዋዕት እየከፈልሽ ትዳር እኮ ነው የሚባለው ነገር ቢቀር የምሬ ነው ጋይስ። በቃ እንዴ እየገደለሽ አንቺ እኮ እየሞትሽ ነው። አንቺ እኮ እዛ ጋር ህይወትሽን በመኖርና ባለመኖር መካከል ሆነሽ ትዳር እኮ ነው ስለሚወድሽ እኮ ነው የሚባለው አማርኛ እንደ ማህበረሰብ ብንተወው። እንደው አስታራቂ መሆናችሁ የምትቀርቡ ሰዎች፣ ለማግባባት የምትቀርቡ ሰዎች እንደው ከግንዛቤ ውስጥ ብታስገቡት። የምሬ ነው። የሚወድ ሰው መምታት ሁሉ አደጋ ሊያደርስ አይደለም በክፉ አይን አያይ። የሚወድ ሰው በጠረጴዛ ዙሪያ ነው የሚያወራው። በቃ ማናችንም እኮ ትዳር ላይ የሆነ ነገር ይፈጠራል፣ ያለ መግባባቶች። ትዳር ሁሉ ነገር አልጋ ባልጋ ነው ማለት አይደለም። ትዳርም ሆነ ሪሌሽንሺፕ ውስጥም ስንሆን ብዙ ነገሮች ሀፕን ይሆናሉ፣ ብዙ ነገሮች ይፈጠራሉ። ግን የሚፈታበት ሂደት አለው፣ የሚፈታበት ነገር አለው። ገብቷችኋል? እና እኔ ይቺ ልጅ በእውነት ሁላችንም ድምጽ ልንሆናት የሚገባት በጣም ጠንካራ ልጅ ነች። በጣም እና ባለን ነገር ሰፖርት ብናረጋት በጣም ደስ ይለኛል። ከዛም ባለፈ ደግሞ ቤተሰቦቿ ላይ አሁን እሷ ፍርሃቷ፣ ስጋቷ ይህንን ሁሉ ነገር አሳልፋ ይህንን ሁሉ ነገር ታግላ እንግዲህ አንዴ እሱ አሁን ያለው እንግዲህ ያው በስር ሂደት ውስጥ ነው ያለውና ከወጣ ግን ለሷም ለቤተሰቦቿም ትልቅ በቃ አደጋ ውስጥ ነኝ ብላ ነው በጣም እየፈራች ያለችውና በዚህ አጋጣሚ የህግም አካላትም በቃ ነገሮችን ጠበቅ አድርጋችሁ ብትይዙላት፣ ከጎኗ ብትቆሙ፣ የእውነት ከጎኗ የሆናችሁ እኔ ሙሉን ታሪክ በጣም ስጥ ብዬ ነው ያዳመጥኩት፣ ክፍል አንዱንም ሁለቱንም እና በቃ አብራችሁ የነበራችኋት ካከረዋ ጀምሮ ብዙ መስዋዕት ለሷ የከፈላችሁላት ሰዎች የእውነት እግዚአብሔር ያክብራችሁ። በጣም ክበሩ፣ በዘራችሁ አግኙት የእውነት። ምክንያቱም መልካምነት ሁሌም ለራስ ነው፣ የሆነ ቀን ይከፍላልና የኔ ቆንጆ በጣም ደግሞ እንዴት ነው የምታምረው ቆንጅዬ ሴት፣ በጣም መልካም ነገር ይጋባሻል። ያመንሹ መድኃኒዓለም በቃ ተስፋ ያደረግሹ መድኃኒዓለም ደግሞ አንድ ቀን በተሻለ ህይወት፣ በተሻለ ነገር፣ በተሻለ ሁኔታ ላይ እንደምትሆኚ በጣም በቃ በሙሉ ተስፋ ነኝ። ምክንያቱም አንደኛ ነገር ጥንካሬሽ፣ እምነትሽ፣ የሰው ልጅ እኮ ሲያምን ሁሉ ነገር ይደረግለታል ባይዘው እና እምነትሽ፣ ጥንካሬሽ ይሄ ሁሉ የሆነ የማታማርሪው ነገር ዛሬ እኮ እኛ የሆነች ነገር ሲገጥመን ነው ዝም ብለን ስናማርር የምንውለው እና በዚህ ሁሉ ሂደቶች አንድ ቀን አማራ አታውቅም። እና በጣም ነው እኔ የእውነት በጣም በቃ እኔ በህይወቴ ጠንካራ ሴቶች አይቻለሁ። በጣም ጠንካራ ሴት ነሽ። በጣም በቃ እጅግ በጣም ጠንካራ ሴት ነሽ። አይሮን ነው እውነት እኔ ቃላት የለኝም። እግዚአብሔር አምላክ ለተሻለ ነገር ያብቃሽ። እናንተ የማዳም ሻወር ቤት እና የኔ ሻወር ቤት አንድ ነው አትሉ? ማለት የሱ ሻወር ቤት ስለተበላሸ እኔ ጋር የሚጠቀመውና አረ ተቸገርኩ ዕቃ እየረሳው እንዲህ የሆነ ነገር ተጠቃቅሜ ምናምን እርስ ታረጌ ይወጣለው። በቃ ከፍሌ ገብቼ ልብሴን ቀይሬ ምናምን አነሳሳዋለሁ ብዬ እርስ ታረጌ ወርዳለሁ። እሱ ለመታጠብ ይገባል። ፊት አውልቄ ፊት ያሰጣለሁ። ክፍት ስታረጉ ፊት ለፊት እንደ እንትን በቃ እንደ ፎቶ ፊት ለፊት ላይ ከዛ በኋላ እሱ ታጥቦ ከወጣ በኋላ የሆነ ማብራት ምናምን ላጠፋፋ ልክ ክፍት ሳድርገው ፊት ለፊት አረ ተቸገርኩኝ፣ የተጨነቁ አሁን ዛሬ ምን እንደረሳው ብታውቁ፣ ጠዋት ላይ ምን ረስቼ እንደወረድኩ ብታውቁ፣ እናቴ ራሴን አመመኝ እውነት። አሁን ፊቱን ራሱ ማየት ፈራው። ኖርማል ነው ነገር ግን እኔ በቃ እንደ ሴት ወንድ ልጅ ሊያየው የማይችለው ነገሮች አሉ። በቃ እኔ ከሻምፖ ውጪ ወንድ ልጅ ምንም እንዳይብኝ አልፈልግም። በቃ ለበስኩኝ ሻምፖ በቃ ሌላ ነገር ምንም እንዳይብኝ አልፈልግም። እሱ ግን በቃ ፊት ላይ የሆነ ነገር ተጠቅሜ ፊት ላይ አስቀምጬ ይርስት ይያር። በልጅነቴ እኔ አንድ ሲስተም ነበረችኝ። በጎች ሲጠፋብኝ፣ አህያም ቢጠፋብኝ፣ ምንም ቢጠፋብኝ፣ በቆሎም ቢጠፋብኝ የምፈልግበት። አሁን ለምሳሌ
ጂፒኤስ ትባላለች። ጂፒኤስ የኛ ሎኬሽን ማለት ነው። በልጅነታችን የነበረች ሎኬሽን። አሁን ለምሳሌ በጎች ናቸው የጠፉኝ ብለን እናስብና ልክ በጎቹ ሲጠፉኝ አባ ኮስኳሴ አባትህንና እናትህን ሳልገል እነዚህ በጎች በየት እንደሄዱ አሳየኝ። በዛ ናቸው። ከዛ ሄጄ አግኝቻቸው ነበር የምመጣው። ለሰው በሙሉ አባ ኮስኳሴ ስል ነበር የምውለው። ረኔ በይልኝ ጠፍቶብኛል፣ ረኔ በይልኝ አህያ ጠፍቶኛል ስባል ነበር የምውለው። ከዛ እኔ ባልኳቸው መሰረት ሲሄዱ ደግሞ አግኝተዋቸው ይዘው ይመጣሉ። አሁን ያው ቅድም ይዤ አንድ ሪሞት ጠፍቶኝ ብል እምቢ አለኝ። ኤክስፓየርድ አድርጎ ነው መሰል። እስኪ አሁን ደግሞ ልድገም። አባ ኮስኳሴ እናትህንና አባትህን ሳልገል ይሄንን ሪሞት የት እንዳለ ንገረኝ።